አባት ስለሆንክ እኔ እናትም አባትም ነኝ። እሺ አታውቂም እንጂ እኔ ልወስደው ነው ዛሬ ሬዲዮኜ ምናምን ሁሉ ነገር ጨርሼ የመጣው። እኔ ምንም ሆነ ምንም ለልጃችሁ የሚበጀውን ውሳኔ መወሰን እንደ ወላጅ የእናንተ ነው መሆን ያለበት ማለት ነው። እናንተ አሁን ከልጃችሁ ይልቅ ለራሳችሁ ቅድሚያ እየሰጣችሁ ነው፣ ለራሳችሁ ስሜት ቅድሚያን እየሰጣችሁ ነው ማለት ነው። የምሬን ነው የምላችሁ። ስለ ልጃችሁ ጉዳይ ከእናንተ ይልቅ እቺ ውሽማ ሆና የገባችሁ ሄርሜላ እያሳሰባት ነው። ይህንን ሁሉ ነገር እንዲፈጠር መንገዶችን ሲያመቻች የነበረው አቤል እያሳሰበው ነው። እና እናንተ መች ነው ስለ ልጃችሁ ጉዳይ የምትጨነቁት? እውነት ነው ዛሬ እያንዳንዱን ዝርዝር ተናግረዋለች ሩታ ማለት ነው። ይሄ ልጅ ገና ነው፣ በቃ ከእናቱ በምንም አይነት ሁኔታ መለየት የለበትም። እና አብርሃም ይህንን ነገር መች ነው የምትገነዘበው? የፈለገ አባት ልትሆን ትችላለህ፣ ግን በዚህ ሰዓት ከእናቱ ሊያገኝ የሚችለውን ነገር አንተ በየትኛውም አይነት ሁኔታ ልትሰጠው አትችልም። ሙድ ለመያዝ እየሞከርክ ነው። ምንድነው? እኔ አልገባኝም። ብቻ ግን በየትኛውም አይነት መንገድ ይሄ ልጅ ከእናቱ ጋር እንዲሆን መፍቀድ መቻል አለብህ። እስከ 2 ሰዓት እስከ 3 ሰዓት እኔ እንጃ እንድታድር ምናምንም ፈልገ ሊሆን ይችላል። ግን ወደ ቤት ሄደህ እኮ በቃ የፈለግከውን ነገር ማድረግ ትችላለህ። መገናኘታችሁ አልቀረ፣ እናንተ አልተለያያችሁ። በየሰከንዱ በየደቂቃው እየተገናኛችሁ እስከሆነ ድረስ ለምንድን ነው ቤት ሄደህም ልታየው ማትችለው? ወይም ደግሞ ይሄ ውጭ ላይ የጀመርከውን ግንኙነት አቁመ ለምንድን ነው ወደ ቤት ልትገባ የማትፈልገው? ለምንድነው በመካከላችሁ እርቅን ለማውረድ የማትሞክሩት? ከራሳችሁ ስሜት አስቀደማችሁ ለምንድን ነው ለዚህ ሕፃን ልጅ የማታስቡትስ የማትጠነቀቁትስ ማለት ነው? በተለይ አብርሃም ላይ ይሄንን ክፍተት እያየሁኝ ነው። ከዚህ ከሚያሳሳህ ልጅ እንግዲህ ከሄርሜላ ጋር መሆንን ይሻለኛል ብለህ መርጥ መሰለኝ እንደዚህ አይነት ክፍተት ውስጥ የገባኸውና አሁን ላይ ለልጁ እንደሚያስብ ሰው ምናምን አክት የምታደርገው ነገር ፍጹም የማያስኬድ ነው። እንደውም በዚህ አጋጣሚ እኛ እየተመለከተን ያለ ነው ለልጁ ምንም እንደማታስብና የራስን ስሜት ብቻ እያስቀደምክ እንደሆነ ነው እየተረዳን ያለ ነው ማለት ነው። አስቡት፣ 3ኛ ቀን ማለት ነው ይሄ ልጅ አብርሃም ጋር ማደር ከጀመረ እና ምን ያክል ሊጎዳ እንደሚችል አስቡት። እናቱ በጣም ስለጨነቃት ይመስለኛል በተደጋጋሚ እየተመላለሰች እየመጣች ያለችው እና እኔ በቃ የሆነ ወደ ቀልብ ተመልሰ ይሄንን ልጅ ወደ እናቱ ብትወስደው የተሻለ ነው የሚል ሐሳብ ነው ያለኝ። ከዛ ውጪ ደግሞ ቢቻላችሁ የምሬን ነው የምላችሁ ተስማምታችሁ አንድ ላይ ልጃችሁን ብታሳድጉ አሪፍ ነው። በጣም ብዙ ነገር ብለናል፣ በጣም ብዙ ነገርን ተናግረናል እኮ አሁን መደጋገም ይሆንብናል እንጂ እግዚአብሔር በብዙ ነገር ባርኳችኋል። የምሬን እኮ ነው የምላችሁ። ሰው መውለድ እየፈለገ በሃይማኖት በምን ስንት ነገር በሚያደርግበት ስንቱ እናንተ ያገኛችሁትን እድል አጥቶ በሚያለቃቅስበት ሰዓት ላይ እናንተ እግዚአብሔርን ማመስገን ባለባችሁ ሰዓት ላይ ፈጣሪያችሁን ማመስገን ባለባችሁ ሰዓት ላይ ስንት ነገርን አሻግሮ አምጥታችሁ እንደዚህ አይነት ቦታ ላይ ሲያስቀምጣችሁ እናንተ ግን ሌላ ነገርን መምረጥ ፈለጋችሁ። አንዳንዴ እኮ እግዚአብሔርም የእውነት በጣም ያዝንብናል። በጣም ነው የሚያዝንብን። እናንተ አሁን ያንን ነገር ነው እያደረጋችሁ ያላችሁት። አንድ ላይ ሆናችሁ ደስተኛ ፋሚሊ ሆናችሁ ልጃችሁን እንደማሳደግ ስንት ሞዴል ሊሆኑ የሚችሉ ሰዎች አሉና እኔ ይሄ ልጅ ከተረገዘበት ጊዜ አንስቶ እስካሁኗ ሰዓት ድረስ ምንም በቃ ከሆድ ጀምሮ ሆዷ ውስጥ እያለ ካለበት ጊዜ ጀምሮ ምንም አይነት ሰላም እየሰጣችሁት አይደለም እና እኔ በጣም ነው እያሳዘነኝ ያለው። ሕፃኑ አሁን ላይ ያለበት ሁኔታ በጣም ነው የሚያሳዝነው። እንደተባለው ጧት የፀሐይ ብርሃን ማግኘት መቻል አለበት። የምሬን ነው። ከእናቱ ጋር ሆኖ ራሱ በጣም ብዙ ክፍተቶች ይኖራሉና ይሄንን ነገር በደንብ ማሰብ መቻል አለብህ። እንደ አባት ብዙ ልታደርጋቸው የምትችሉ ነገሮች ይኖራሉ። ግን ደግሞ የእናትየውን ቦታ በተለይ ደግሞ ልጅ 1 ዓመት እስኪሞላው ድረስ የእናትን ቦታ መሸፈንም መተካትም ምን ያክል አስቸጋሪ እንደሆነ የተረዳህ አይመስለኝም ማለት ነው። ከዛ ውጪ መልእክቴ ለሄርሜላ ነው ማስተላለፍ የምፈልገው። አንቺ ለምንድን ነው እንደዚህ አይነት ህይወት ውስጥ ገብተሽ? እግዚአብሔርን እኔ በጣም ወጣት ነሽ፣ ደስ የምትይ በጣም ቆንጆዬ ልጅ ነሽ እና ምን እንደዚህ አይነት ህይወት ውስጥ ገብቶ አልከሰከሰሽ? እግዚአብሔርን አብርሃም ለሩታ ለዚህ ለሚያሳሳ ህፃን ልጁ ያልሆነ አብርሃም በየትኛውም አይነት መስፈርት ላንቺ ሊሆንሽ አይችልም። ከትላንት ጀምሮ ደግሞ አንቺ ላይ እያዩ ያሉት እየተረዱ ያሉት ስሜት ከዚህ በላይ ይሄንን ነገር መቀጠል እንደሌለብሽ ነው እያሳየኝ ያለውና ከዚህ ነገር ውጪ አይሆንሽም አብርሃም። እግዚአብሔርን ገና እኔ በጣም ብዙ ሰዎች ኮመንት ላይ ስትጽፉ አይቻለሁ። ጡጦ የሚያስፈልገው ህፃን ልጅ ነው። ከህፃንህ እኩል ከልጅህ እኩል ጡጦ ያስፈልጋል። የምታደርጋቸው ነገሮች፣ የምትሆናቸው ሁኔታዎች
መልሰ እስኪ እያደረግኩ ያለሁት ነገር ምንድን ነው? ምን አይነት ነገሮችን ነው እያደረግኩ ያለሁት ብለህ ራስን ወደኋላ መለስ ብለህ ለማየት ሞክር። ከዛ እየሄድክበት ያለው መንገድ ምን አይነት ስህተት እንደሆነ ይገባሃል። እግዚአብሔርን ከራስ ውጪ ማንንም ማዳመጥ አትፈልግም። ቤተሰቦችን ማዳመጥ አትፈልግም። ጓደኞችን ማዳመጥ አትፈልግም። አሁን ላይ ጓደኞች ጭምር ደና የሚባሉ ጓደኞች ጭምር ርቀዋል። እንደዚህ የተበለሻሸ ህይወት ውስጥ ስትገቡ በቃ ይሰለቻል። አንዳንዴ ሁል ጊዜ ሰውን ማስታረቅ፣ ሁል ጊዜ ሰውን መምከር፣ ሁል ጊዜ ተው እረፍ ማለትም እኮ ይሰለቻል። በቃ ሁሉም ሰው ስለሰለቸው ይመስለኛል እንደዚህ እየሆነ ያለውና ለሄርሜላ ማስተላለፍ የምፈልገው መልእክት ምንድን ነው? ከነዚህ ሰዎች ህይወት ውጪ፣ በቃ ውጪ። ምንም አይጠቅምሽም። አንደኛ በአንቺ ምክንያት አንድ ህፃን ልጅ፣ አንድ ምስኪን ህፃን ልጅ እየተሰቃየ ነው ያለው አንቺ በፈጠርሽው ምክንያት ማለት ነው። እስኪ ውጪና ይለይላቸው እነዚህ ሰዎች። አምሹር እርግጠኛ ነኝ አብርሃም ከዚህ በኋላ ጥፋት አያጠፋም ምናምን ማለት አይደለም፣ ግን ደግሞ እስኪ ሰበብ አትሁኝ ከነዚህ ሰዎች ህይወት ውጪና የራስሽን ደስተኛ የሆነ ላይፍ መስርች። እግዚአብሔርን በጣም ማለት ነው በአጭር ጊዜ ውስጥ መተሽ እዚህ ሚዲያው ላይ ሻይን ያደረግሽ ልጅ ነሽ። አሁንም ቢሆን በደንብ ሻይን ማድረግ ትችላለሽ። በራስሽ ህይወት፣ በራስሽ ላይፍ ስታይል፣ በራስሽ መንገድ ብትመጪ በደንብ መንቀሳቀስ የምትችል ልጅ ነሽ። አንቺ ማንም የሚጠላሽ ሰው የለም። አሁን እዚህ ትዳር መሀል ገብተሽ ላይ የፈጠርሽው ያለው ክፍተት እንጂ ሌላ ማንም የግል ጥላቻ ያለው ሰው የለም ከአንቺ ጋር። እንደውም ቢቻላቸው ጥሩ ህይወት ብትኖሪ አብሮሽ ከጎንሽ የሚቆሙ አይነት ተመልካቾች ናቸው። እና ይህንን ነገር በደንብ አስበሽ ትክክለኛ የሆነ ውሳኔን ወስኝ። በቃ አብርሃም ከዚህ በኋላ እኔ እናንተ መንገዳችን ለየቅል ነው። እስካሁን ድረስ ህይወት ላይ ቆይቼ እንደዚህ ስለሆንኩኝ በጣም ይቅርታ ብለሽ እንደው እስኪ አስደንግጭኝ ሁላችንንም ማለት ነው ከራሱ ከአብርሃም ጀምሮና ይህንን ነገር ከአንቺ እጠብቃለሁ። ሄርሜላችን አንቺን ብትሆኚ ሩታ ከዚህ በኋላ ይህንን ልጅ ከወሰድሽ በኋላ ከአብርሃም ጋር ግብግቦች ይቅርብሽ። እግዚአብሔርን ከአብርሃም ጋር ግብግብ ገባሽ ማለት ሁለታችሁም ህፃን ሆናችሁ ከዛ ደግሞ ሌላ ተጨማሪ ሶስተኛ ህፃን ነው የምትፈጥሩትና ይሄ ወደ ህይወትሽ ሰው አስገብተሽ ልክ እንደ አብርሃም እሆናለሁ ምናምን የምትይውን ነገር ማቆም መቻል አለብሽ። አይጠቅምሽም። በቃ አንቺ እናት ነሽ። እንደ እናትነት ደግሞ በጣም ብዙ ይሄ ልጅ ከአንቺ የሚፈልጋቸው ነገሮች አሉና እንደ አብርሃም የምትሆኝበት እንደሱ ካልዘለልኩኝ እንደፈለግኩ ካልሆንኩ ምናምን የምትይበት ሰዓት ላይ አይደለሽም። የእሱ ትክክል ሆኖ አይደለም። አንቺ ደግሞ እንደ እናት ለዚህ ህፃን ልጅ በጣም ታስፈልጊዋለሽና ይህንን ነገር ማስተካከል መቻል አለብሽ። ቆፍጠን በይ እስኪ። ልክ የሆነ ሰዓት ላይ አብርሃምና ሄርሜላ እንደፈለጉ አንቺን ለማናደድ ሲሆኑ ዝም ብለሽ ከርቀት እንደምታያቸው አሁንም እንደዛ ለመሆን ሞክሪ። ቢቻላችሁና ደግሞ ነገሮችን እግዚአብሔር ቢያስተካክልላችሁ ታርቃችሁ ልጃችሁን ብታሳድጉና ደስተኛ የሆነ ፋሚሊ መመስረት ብትችሉ የሁሉም ሰው ፍላጎት ነውና ይህን ነገር እስኪ እንጠብቃለን። በተለይ ደግሞ የሄርሜላን ውሳኔ እጠብቃለሁ። የምሬ ነው የምልሽ። እንደዚህ የተንዘላዘለ ህይወት ለአንቺም አይጠቅምሽም። በቃ አንዳንዴ አለ አይደለ ስሜት ነው ፈልገን አይደለም ፍቅር ውስጥ የምንገባው፣ ግን ደግሞ ራሳችንን መግዛት መቻል አለብን። ይህ ህይወት ምን ያክል ውጤታማ ያደርገኛል፣ ምን ያክል ያዛልቀኛል፣ ምን ያክል በዚህ ላይፍ ሰክሰስፉል ልሆን እችላለሁ የሚለው ነገር ደግሞ መታሰብ አለበት ከስሜትም ባሻገርና ይሄ ህይወት ለአንቺ ስለማይጠቅምሽ በዚህ በማይሆን መንገድ ጊዜሽን ከማባከን ወጥተሽ የራስሽን የሆነ ውሳኔ እንድትወስኚ ጥብቅ የተባለ መልእክቴን አስተላልፍላችኋለሁ። ከዛ ውጭ ማለት ነው ማንቺ ያሸንፏል ግባ 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 መድረ ወያላ የአርሰናል ደጋፊ ካላችሁ ማለት ነው እዚህ ሰፈር ላይ በጣም ደስ ብሎኛል። በነገራችን ላይ ይሆናል አይደለ እዛ ስሜቴን አስቀምጬ ነው አሁን ቪዲዮ ልሰራ የመጣሁትና አሁን ያስቀመጥኩትን ስሜት ላነሳ ስለቸኮልኩኝ ወዳችኋለሁ። መልካም አዳር ይሁንላችሁ። ይመቻችሁ።